ሰላም ጤና ይስጥልን የተወደዳችሁ እንዴት ናችሁ? ስፖርታዊ ጉዳዮቻችን ተጀምሯል። ቤስት ስፖርት ቻናል ላይ ትገኛላችሁ። በርከት ያሉ ጉዳዮችን እያነሳን እንቆያለን። ከምንመለከታቸው ጉዳዮች መካከል በዛሬው ቆይታችን ጨዋታዎች ላይ ሳይሆን ዝውውሮች ላይ ትኩረት እናደርጋለን። ከዝውውሮች ጋር በተያያዘ የሚነሱ በርከት ያሉ ሀሳቦች አሉ። ከክለቦቻችሁ ጋር በተያያዘ ሊመጡ ሊለቁ ስለሚችሉ ተጫዋቾች ብዙ እየተባለ ይገኛል። ማንቸስተር ዩናይትድ ቤት የካርሎስ ባሌባ ጉዳይ ከምን ደረሰ ለምትሉ ምላሽ አለ። የማኑ ኮኔ ጉዳይም እየተነሳ ይገኛል። ማኑኤል ኡጋርቴ መዳረሻው የት ይሆን? መልስ ይዘንበታል። በዝርዝር እንመለከተዋለን። አርሰናል ቤት ቆየት ብለን በተለይ ከአንዳንድ ወጣት ተጫዋቾች እድል አለመ ግኝት ጋር በተያያዘ የሚነሱ ሀሳቦች አሉ። የእናንተንም ተሳትፎ የምንፈልግባቸው ጥያቄዎች አሉ። እሱን በስፋት እናነሳለን። የኤታን ንዋኔሪ ጉዳይን በተመለከተ አዳዲስ የተሰሙ ሀሳቦች አሉ። ስለ ኖኒ ማዱኬ፣ ስለ ቪክተር ዮኬሬሽም የምናነሳቸው ጉዳዮች አሉ። ከሚኬል አርቴታ ቡድን ጋር በተያያዘ ነገ ወሳኙን ጨዋታ ያከናውናል ቸልሲና ራሂም ስተርሊንግ። እንዲሁም ደግሞ የጄምስ መካቲ ጉዳይ ከቸልሲ ጋር ብዙ እየተባለበት የሚገኝ ጉዳይ ነው። ትናንትና የግሎባል አዋርድም ተደርጎ ነበር። አፍሪካ ዋንጫም ሌላኛው ጉዳያችን ነው። በስፋት በርከት ያሉ ጉዳዮችን የነገርናችሁ እንቆያለን። በቻላችሁት በያላችሁበት አብሮነታችሁ አይለን። በቀጥታ ወደ ጉዳዮቻችን እንገባለን። ይህንን ቪዲዮ ላይክ አድርጉ። ቤስት ስፖርት ቻናልን ሰብስክራይብ እንድታደርጉ ቤተሰብ እንድትሆኑን አስቀድሜ ላስታውሳችሁ። በቀጥታ ወደ ጉዳዮቻችን ስናመራ ትናንትና በአፍሪካ እግር ኳስ ዋንጫ የተደረጉ ጨዋታዎች ነበሩ። ሱዳን አስገራሚ ድል አስመዝግባለች። በተለይ ጦርነት ላይ ላለ አገር ከዛ በተጨማሪ መደበኛ ሊግ እንኳን የሌላት ሱዳን በአስገራሚ ሁኔታ ኢኳቶሪያል ጊኒን 1-0 አሸንፋ በአፍሪካ ዋንጫው ላይ ከምድቧ የማለፍ ተስፋ ላይ ነፍስ ዘርታበታለች። አልጄሪያም በዚህ ምድብ 1-0 በሆነ ውጤት ቡርኪና ፋሶን በሪያድ ማህሬዝ ግብ አስቆጥሮ የፍጹም ቅጣት ምት አልጄሪያ 1-0 አሸንፋለች። ትናንትናም ዚነዲን ያዜድ ዚዳን በስቴዲየም ነበረ ግብ ጠባቂው ኤንዞ ዚዳን በአልጄሪያ ብሔራዊ ቡድን በኩል ደግሞ ሲጫወት ዚዳንም ቁጭ ብሎ ሲመለከተው ነበረ። በሌላኛው ምድብ የተደረገ ጨዋታ ጋቦን በአስገራሚ ጨዋታ 5 ግቦች ተቆጥሮበት በሞዛምቢክ 3-2 በሆነ ውጤት ተሸንፋለች። ፒየር-ኤመሪክ ኦባሜያንግ ግብ ያስቆጠርም ጋቦን ማሸነፍ አልቻለችም። ኮትዲቯር ከካሜሮን ያደረጉት የዕለቱም ትልቁ ጨዋታ ነበረ። አማድ ዲያሎ 51ኛው ደቂቃ ላይ በጣም ቆንጆ ግብ አስቆጠለ። ከዛ በኋላ ደግሞ ኮናን በራሱ ግብ ላይ ያስቆጥራት ግብ ለካሜሮን ብሔራዊ ቡድን ያቻነት ግብ ተመዝግባ ጨዋታው በሁለቱ ብሔራዊ ቡድኖች በኩል በኮትዲቯር እና በካሜሮን ብሔራዊ ቡድን በኩል 1-1 በሆነ ውጤት ጨዋታው ተጠናቋል። የሚነሱ ጉዳዮች አሉ። እዚህ ጨዋታ ላይ የጨዋታው ኮከብ ተብሎ አማድ ዲያሎ ተመርጧል። በተከታታይ ጨዋታዎች ላይ የጨዋታ ኮከብ ተብሎ ሲመረጥ እየተመለከት ነው ተጫዋች ነው። ትናንትናም የጨዋታው ኮከብ ተብሎ ተመርጦ የለበሰውን መለያ ስንመለከት እንግዲህ ባለፈው ከሞዛምቢክ ጋርም የጨዋታው ኮከብ ተብሎ ተመርጧል። 1 ግብ አስቆጥሯል። ሁለተኛ የአፍሪካ እግር ኳስ ዋንጫ ግቡን ነው ያስቆጠረው። ትናንትና ደግሞ የብሪያን ምቦሙን 10 ቁጥር መለያ የካሜሮን ብሔራዊ ቡድን የብሪያን ምቦሙን 10 ቁጥር መለያ ለብሶ ነበረ። የኮከብ ተጫዋችነት እንግዲህ ሽልማቱን የተረከበው የጨዋታው ኮከብ ተብሎ ሲመረጥ ዛሬም በአፍሪካ ዋንጫ ላይ የሚጠበቁ ጨዋታዎች አሉ። መራግብሮቹን ለማንሳት ያክል ኮሞሮስ ከማሊ፣ ዛምቢያ ከሞሮኮ የሚያደርጉት ጨዋታ እኩል ምሽት 4 ሰዓት ላይ ይደረጋል። ምሽት 1 ሰዓት ላይ አንጎላ ከግብጽ፣ ዚምባብዌ ከደቡብ አፍሪካ የሚያደርጓቸው ጨዋታዎች የምድብ 3ኛ ጨዋታዎች ናቸው። አላፊ ሀገራትን ለመለየት የሚደረጉ ጨዋታዎች ናቸው። በዚሁ ወደ ግሎባል ሶከር አዋርድ እናምራና የግሎባል ሶከር አዋርድ ላይ ትናንትና ሽልማት ተካሂዶ ነበረ። ኦዝማን ደምቤሌ አሁንም የዚህም ሽልማት አሸናፊ ሆኗል። 2025 የኦዝማን ደምቤሌ ነበረ ማለት ይቻላል። ግሎባል ሶከር አዋርድም ላይ ተሸልሟል። ባሎንዶር የፊፋ የአመቱ ምርጥ ተጫዋች የግሎባል ሶከር አዋርድም አሸናፊ ሆኖ ተመርጧል። የቻምፒየንስ ሊግ የአመቱ ምርጥ ተጫዋች ብዙ ውድድሮች ላይ ሽልማቱን በሙሉ ያሸነፈ የሊግም የአመቱ ምርጥ ተጫዋች እንደሆነ ይታወቃል። ክርስቲያኖ ሮናልዶን ስንመለከት የሚድል ኢስት የመካከለኛው ምስራቅ የአመቱ ምርጥ ተጫዋች ተብሎ ተመርጧል። ባልናስር ካሳለፈው የውድድር ዘመን አንጻር ላሚን ያማል የማራዶና አዋርድን እያሸነፈ ሲሆን ከዛ በተጨማሪም ፒኤስጂ የአመቱ ምርጥ ክለብ ተብሎ ተመርጧል። ላሚን ያማል በኩል የላሊጋው ምርጥ ወጣት ተጫዋች እንዲሁም ደግሞ የዓለማችን ምርጡ አጥቂ ተብሎ ተመርጧል። ራፊኒያም ምርጥ ተጫዋች የላሊጋው ምርጥ ተጫዋች ተብሎ የተመረጠ ተጫዋች
ተጫዋች ሆኗል። በጣም አንዳንድ ሽልማቶቹ በጣም መደራረብ ያለባቸው ለሁሉም ለማዳረስ የሚመስል አይነት ነው። ቪቺኒያ የዓለማችን ምርጥ አማካኝ፣ ዴዝሪ ዶዌ ኢመርጂንግ ስታር አዲስ ብቅ ካሉ ወጣት ተጫዋቾች መካከል፣ ሉዊስ ኤንሪኬ ደግሞ የዓለማችን ምርጡ አሰልጣኝ ተብሎ በግሎቦ ሶከር አዋርድ ላይ ተሸልሟል። ፖል ፖግባ አስገራሚ ሽልማት ተሸልሟል። ቤስት ካምባክ አዋርድ በሚል የግሎቦ ሶከር አዋርድ 2025 ላይ ፖል ፖግባ ተሸልሟል። በተለይ ከዶፒንግ ቅጣት በኋላ ወደ እግር ኳሱ የተመለሰበት መንገድም በጣም እንደዚህ አይነት ሽልማቶች እንዲያገኝ አድርጎታል። ለእኔ ትልቅ ክብር ነው እዚህ በመገኘቴ፣ ይህም ሽልማት በመሰጠቱ ቀላል ጊዜያትን አላሳለፍኩም ብሏል። ብዙ ሰዎች በዚህ ከባድ ጊዜ ያልፋሉ። ለኔ ትልቅ ትርጉም አለው የሽልማት። ለባለቤቴም በተለይ ሁል ጊዜ ተደግፈኝ ነበረ፣ ልጆቼም ሁል ጊዜ እንዲስቁ የሱ አስተዋጽኦ ከፍተኛ ነበረ ብሏል፣ ፈገግ እንዲሉ። ከዛ በተጨማሪ ሞናኮን የቡድን አጋሮቹን ስላመኑት እድል ስለሰጡትም ከልብ አመሰግናለሁ የሚል መልእክቱን በጣም ስሜታዊ ሆኖ ፖል ፖግባ ሲሰጥ ተመልክተናል። ለሁሉም እነዚህ ጉዳዮች የሚነሱ ናቸው። ማንቸስተር ዩናይትድ ቤት ቆየት እንበልና አማካኝ ስፍራ ላይ ያሉ ጉዳዮችን እናንሳ። ከዛ አስቀድሜ ግን አንድ ጉዳይ ላንሳላችሁ። በተለይ ደግሞ ከሰሞኑ የማንቸስተር ዩናይትድ እና የአርሰናል ደጋፊዎች በማህበራዊ ትስስር ገጾች እየተነጋገሩበት ያለ ጉዳይ ነው። ሄደን ኤቨን የተባለ ተጫዋች ከአርሰናል ወደ ማንቸስተር ዩናይትድ የወጣበት ጊዜ እንዲሁም ደግሞ በማንቸስተር ዩናይትድ በቅርብ ጨዋታዎች ላይ እያሳየ ያለው ብቃትን በተመለከተ አርሰናል ተጫዋቹን አጥቶታል ወይም ማንቸስተር ዩናይትድ የሚገርም ተጫዋች አግኝቷል የሚሉ ሀሳቦች አሉ። ወደ በኋላ ላይ የማነሳቸው ጉዳዮች አሉ። እናንተን ሀሳብ ላኩልን። ሄደን ሄቨን በአርሰናል መቆየት ነበረበት ወይስ ደግሞ በማንቸስተር ዩናይትድ ትክክለኛ ቦታውን አግኝቷል የሚሉ ሀሳቦች ይነሳሉ። እናንተ ደግሞ እናንተን ሀሳብ ላኩልን። ወደ በኋላ ላይ በማንቸስተር ዩናይትድ በኩል የሚሰጡ በማንቸስተር ዩናይትድ ደጋፊዎች በኩል የሚሰጡ ሀሳቦች አሉ። የአርሰናል ደጋፊዎችም ለዚህ የሰጡትን ምላሾች አነሳላችኋለሁ። እናንተን ተሳትፎ ደግሞ እንፈልጋለን። ከማንቸስተር ዩናይትድ የአማካኝ ስፍራ ጥያቄ ጋር በተያዘ አሁንም ሲነሱ የነበሩ ጉዳዮች አሉ። አሁንም አዳዲስ ስሞችን እየተመለከተን እንገኛለን። ባለፈው ጊዜ ላይ የሩበን ኔቬሽን ጉዳይ ከሳውዲው አልሂላል ወደ ማንቸስተር ዩናይትድ፣ ወደ ኦልድ ትራፎርድ፣ ወደ እንግሊዝ፣ ወደ ማንቸስተር ከተማ ይመጣል የሚሉ ዘገባዎችን ስንመለከት ነበረ። አሁንም በሌሎች ስሞች ደግሞ አንዳንድ ተጫዋቾች ወደ ማንቸስተር ዩናይትድ ሊመጡ የሚችሉበት እድል አለ የሚሉ ዘገባዎችን ተመልክተናል። አስቀድሜ ግን ከማንቸስተር ዩናይትድ ጋር በተያዘ የማኑኤል ኦጋርቴን ጉዳይ ላንሳ። ፉቶማክ ይዞት የወጣው ዘገባ ነው። ጋላታሳራይ አዲስ አይነት ጥያቄ ይዞ አዲስ እቅድ ተጫዋቹን ለማስፈረም ይዞ ብቅ ብሏል የሚሉ ዘገባዎችን ተመልክቻለሁ። ይህ ዘገባ እንደሚያሳየው ከሆነ ለማኑኤል ኦጋርቴ ውሰት ውል ጥያቄ ከዚህ በፊት እና በቋሚነት አስገዳጅ አንቀጽ እንዲካተት አልፈለገም። ማንቸስተር ዩናይትድ ደግሞ አስገዳጅ አንቀጾች እንዲካተቱ ይፈልግ ነበር። አሁን አንዳንድ መስፈርቶችን በማካተት በጥር ዝውውር መስኮት ማኑኤል ኡጋርቴን ጋላታሳራይ ማስፈረም ይፈልጋል። ወደ ቱርክ ሱፐር ሊግ ማምጣት ይፈልጋል። በውሰት ውል ነው እንደተለመደው። ነገር ግን ተጫዋቹን በቋሚነት ለማስፈረም ለማንቸስተር ዩናይትድ ጋላታሳራይ የውል ዘመኑ ወይም የውሰት ውሉ ሲጠናቀቅ 22 ሚሊዮን ፓውንድ ለመክፈል ፍላጎት አለው ተብሏል። ሊዮን፣ ናፖሊ የተጫዋቹ ፈላጊ ናቸው። በምን ያክል ደረጃ ተጫዋቹን ለማስፈረም ይችላሉ የሚለው ጉዳይ በትልቅ ደረጃ የሚጠበቅ ጉዳይ ነው። የሮማውን ተጫዋች ደግሞ በተመለከተ እየተነሱ ያሉ ጉዳዮች አሉ። ማኑ ኮኔ ምናልባት ማኑኤል ኡጋርቴ የሚለቅ ከሆነ የካርሎስ ባሌባም ጉዳይ ካልተሳካ የሚነሳ ስም ነው ተብሏል። ፈረንሳይ ተጫዋች ነው ማኑ ኮኔ። በሮማ የሚገርም አይነት ድንቅ ጊዜን እያሳለፈ ይገኛል። በማንቸስተር ዩናይትድ ከሚፈለጉ አማካዮች መካከል አንዱ ሆኖ ብቅ ብሏል። በአማካኝ ስፍራ ላይ በጣም ሪንፎርስመንት ነው። ማንቸስተር ዩናይትድን በደንብ ያሻሽላል ተብሎ እምነት ተጥሎበታል። ፈረንሳይ ማኑ ኮኔን በተመለከተ በፈረንሳይ ብሔራዊ ቡድን ብቅ ጥልቅ እያለ ሲጫወት፣ በሮማ ደግሞ ያለፉትን ጊዜ ጥሩ አመታትን አሳልፈዋል። አሁንም ቢሆን በሮማ ከነበረው ቆይታ በኋላ ወደ ማንቸስተር ዩናይትድ ሊመጣ ይችላል የሚሉ ስሞችን ተመልክተናል። ማኑ ኮኔ ወደ ማንቸስተር ዩናይትድ ሌላኛው ስም እንደሆነ እየተመለከተን እንገኛለን። ፋብሪዚዮ ሮማኖ ደግሞ ከካርሎስ ባሌባ ጉዳይ ጋር በተያዘ እየተነሳ ያለን ጉዳይ በዝርዝር ያስቀመጠበት አንድ ዘገባን ተመልክቻለሁ። ማንቸስተር ዩናይትድ በጥር ዝውውር መስኮት ወይም በቀጣይ ጊዜያት ላይ
ሱመር ላይ በክረምቱ የዝውውር መስኮት ላይ ካርሎስ ባሌባን ማስፈረም ይፈልጋል የሚሉ ጉዳዮችም በዝርዝር ወጥቷል። በክለብ በኩል ኢንተርናሊ አሁንም ከተጫዋቹ ሀሳብ አልወጡም። ተጫዋቹን አይዲያል ሶሉሽን አድርገው ይቆጥሩታል ወይም በቀጣይ ጊዜያት ላይ የረጅም ጊዜ የማንቸስተር ዩናይትድ የአማካኝ ስፍራ ችግር ዋነኛ ቁልፍ ተጫዋች ያንን ችግር ለመፍታትም እሱ ነው ብለው እምነት አላቸው። አሁንም ቢሆን የካርሎስ ባሌባን ጉዳይ በተለይ ደግሞ ብራይተን ለመደራደር ዝግጁ ከሆነ ተጫዋቹንም ለመሸጥ ዝግጁ ከሆነ ማንቸስተር ዩናይትድ ኢንተረስት አለው ተጫዋቹን በተከፈለው ዋጋ ለማምጣትና ቢያንስ ከዚህ በፊት እስከ 85 ሚሊዮን ፓውንድ ድረስ ሊሸጠው ይችላል። ከዚህ በፊት ሲጠይቅ ከነበረው 100 ሚሊዮን ፓውንድ በላይ ጥያቄ ዝቅ አድርጓል ጥያቄውን የሚሉ ሀሳቦች ሲነሱ እንደነበረ እናስታውሳለን። አሁንም ከዛ ለየት ያሉ ጉዳዮችን እየተመለከተን እንገኛለን። ቸልሲ ቤት አንድ ሁለት ጉዳዮችን እናንሳና ሌሎች ሀሳቦችን ደግሞ እየነገርናችሁ እንቆያለን። ከቸልሲ ጋር በተያዘ ሊነሱ የሚችሉ ጉዳዮች አሉ። የራሂም ስተርሊንግ እና አክሴል ዲሳሲን አይነት ተጫዋቾች ታሪክ ጆርጅ በጥር የዝውውር መስኮት ከቸልሲ እንዲለቁ ይፈልጋል ሲባል ነበረ ክለቡ። ከነዚህ ተጫዋቾች ጋር በተያዘ ደግሞ በተለይ ጃክ ግሪሊሽን በውድድር አመቱ ወደ ኤቨርተን ሄዶ ምን ያክል ድንቅ የውድድር ዘመን እያሳለፈ በጣም የተሻሻለውን ጃክ ግሪሊሽ መመልከታችንን ተከትሎ አሁንም ከራሂም ስተርሊንግ ጋር በተያዘ በቸልሲ በኩል ከክለቡ ሊለቅ የሚችልበት እድል አለ የሚሉ ዘገባዎችን አንዳንድ ክለብ ስሞችንም ተመልክተናል። እስካሁን ትልቅ ደሞዝ ተከፋይ ነው። ቸልሲ የደሞዙን መጠነኛ ፐርሰንት በመክፈል ከክለቡ እንዲለቅ ለማድረግ ራሂም ስተርሊንግም ደሞዙን ቀንሶም ቢሆን በሌሎች ክለቦች ለመጫወት ፍላጎት አለው ተብሏል። ለዚህ ደግሞ ኒውካስትል ዩናይትድ የተጫዋቹ ፈላጊ ሆነው ብቅ ብሏል። ተጫዋቹን በውሰት ውል በጥር የዝውውር መስኮት ለማስፈረም ፍላጎት አለው። ለዚህ ደግሞ ቸልሲ ፍጹም ደስተኛ ነው። ከውሰት ውሉ በተጨማሪ ኒውካስትል ዩናይትድ በቋሚነት ተጫዋቹን የማስፈረም መብት በማካተት ተጫዋቹን ማስፈረም ይፈልጋል። ጥር ላይ የተጫዋቹን መብት ደግሞ በቋሚነት ለመግዛት ተጫዋቹን በቋሚ የኒውካስትል ዩናይትድ ተጫዋችነት እንድንመለከተው 20 ሚሊዮን ፓውንድ አካባቢ ሊከፍል ይችላል። ነገር ግን አስቀድሞ በውሰት ውል የተጫዋቹን ከቡድኑ ጋር እንዴት ኢንተግሬት እንደሚያደርግ እንዴት እንደሚዋድ እንዴት ሌሎች እድገቶቹን ከተመለከተ በኋላ የሚወስነው ውሳኔ ነው። አስገዳጅ አንቀጽ አይደለም። ነገር ግን 20 ሚሊዮን ፓውንድ ለተጫዋቹ ሊከፍል ይችላል የሚሉ ጉዳዮችን እየተመለከተን እንገኛለን። በትልቅ ደረጃ እየተነሳ ያለ ጉዳይ ነው። ከቸልሲ ጋር በተያዘ ሌላ አስገራሚ ስምም ተመልክተናል። የቀድሞ የማንቸስተር ሲቲ ተጫዋች ነው። አሁን በቸልሲ ይፈለጋል ተብሏል። በፕሪሚየር ሊጉ ላይ ዘንድሮ 10 ያክል ጨዋታዎችን በኖቲንጋም ፎረስት ተጫውቷል። 30 ሚሊዮን ፓውንድ ተከፍሎበት ክረምት ላይ ነበረ ወደ ኖቲንጋም ፎረስት ሄደው የእንግሊዝ ብሔራዊ ቡድን ከ21 ዓመት በታች አምበል ነው። ያ ማለት ብዙ ነገር ይነግረናል። በታዳጊ ቡድኖች አምበል መሆን ቀላል ነገር አይደለም። በጣም ኤሊት የሚባሉ ትልቅ ታለንት ያላቸው ወደፊት እግር ኳሱን ሊቆጣጠሩ የሚችሉ ተጫዋቾች ያሉበት ስኳድ ነው። ለምሳሌ ኤታን ንዋኔሪ አይነት ተጫዋቾች፣ ሃርቪሌት አይነት ተጫዋቾች ያሉበት ቡድን ነውና እነዚህ ተጫዋቾች ባሉበት ጭምር ቡድኑን በአምበልነት የሚመራው ጄምስ መካቲ ወደ ቸልሲ ሊሄድ ይችላል። ቸልሲ ተጫዋቹን ለማስፈረም ይፈልጋል። ኖቲንጋም ፎረስት ፍጹም ደስተኛ ነው ተብሏል። በተለይ ተጫዋቹ ከመጣ ጊዜ በኋላ በተለይ የአሰልጣኝ ለውጥ ከመጣ በኋላም ብዙ እየተጫወተ አይደለም። ከኖቲንጋም ፎረስት ብዙ ያልተሳኩ ዝውውሮች መካከል አንደኛው የኦሌግዛንደር ዚንቼንኮም የሚጠቀስ ነው። እሱም መዳረሻው ሌላ ክለብ ሊሆን ይችላል በጥር እየተባለ ይገኛል። ኦሌግዛንደር ዚንቼንኮ ከአርሰናል በውሰት ውል ኖቲንጋም ፎረስት መቀላቀሉ ይታወቃል። የጄምስ መካቲ የ30 ሚሊዮን ፓውንድ ዝውውር አልተሳካም። ነገር ግን ቸልሲ የተጫዋቹ ፈላጊ እንደሆነ የሚያሳዩ ዘገባዎችን እየተመለከተን እንገኛለን። የአንቶኒዮ ሴሜኒዮን ጉዳይ መለስ ብዬ ያነሳላችኋለሁ። አስቀድሜ ግን አርሰናል ቤት ያሉ አንድ ሁለት ጉዳዮችን እናንሳ። ቪክተር ዮኬሬሽ፣ ኑኒ ማዱዌኬ እንዲሁም ደግሞ ኤታን ንዋኔሪን የተመለከቱ ሀሳቦች ይነሳሉ። ቅድም ያነሳሁትን አንድ ሀሳብ ላጋራችሁ እዚህ ጋር የሄደን ኤቨንን ጉዳይ በተመለከተ ኤደን ኤቨንን በተመለከተ በማንቸስተር ዩናይትድ በተለይ ባለፈው የሚገርም ጨዋታን አሳልፏል። ከዛ አስቀድሞ በነበሩ ጨዋታዎችም ላይ ምን ያክል እየተሻሻለ ከጨዋታ ጨዋታ እድል እያገኘ እየተመለከት ነው እንደሆነ አስተውለናል። የማንቸስተር ዩናይትድ ደጋፊዎች የሚሉት ሀሳብ አለ። የአርሰናል ደጋፊዎችም ለዚህ ምላሽ አላቸውና በተለይ በሁለቱ ክለቦች ደጋፊዎች መካከል ነገሮች አሉ። ሀሳቡን ላቅርብላችሁ የእናንተንም ሀሳብ
እየጻፋችሁልን ሀሳብ መስጫው ላይ ነገም በስፋት መለስ ብለን ሌሎች የማንቸስተር ዩናይትድ ደጋፊዎችም አርሰናል ደጋፊዎችም የሰጧቸውን ሀሳቦች እናነሳለን። ከኤደን ኤቨን ጋር በተያዘ የማንቸስተር ዩናይትድ ደጋፊዎች 1 ሚሊዮን ፓውንድ 1.5 ሚሊዮን ፓውንድ ለዚህ ድንቅ ታለንት ነው የከፈልነውት። በጣም በትንሽ ገንዘብ ያገኘነው ተጫዋች ነው፣ አርሰናሎችን እናመሰግናለን እያሉ ይገኛሉ። የአርሰናል ደጋፊዎች ደግሞ በምላሹ የሚሰጡት ምላሽን ስንመለከት እንግዲህ በአርሰናል ቤት 9ኛ ምርጫ ለሆነ ተጫዋች ማንቸስተር ዩናይትዶች ይጨፍራሉና ያለውን በሁለቱ ክለቦች መካከል ያለውን ስታንዳርድ የሚያሳይ ነው። ኤደን ኤቨን በአርሰናል ቢቆይ 9ኛ ምርጫ ነው፣ ከሞላ ጎደል አይጫወትም ነበር። ስለዚህ እንዴት ነው ደስተኛ የሆኑት? ስታንዳርዳችንን ከፍ ማድረጋችንን የሚያሳይ ነው ይላሉ። እናንተስ ምን ትላላችሁ? ከአርሰናል የወጣት ተጫዋቾች ጋር በተያያዘ በእርግጥ አንዳንድ የአርሰናል ደጋፊዎች ሚኬል አርቴታ የሚተች አልሆን ብሎን እንጂ በትክክልም አንዳንድ ወጣት ተጫዋቾች እድል ማግኘት ነበረባቸው። ከዛ በተጨማሪም የዚህ አጠቃላይ ሂደቶቹ ላይ በጣም ስኬታማ የሚባሉ ወጣት ተጫዋቾችን ማፍራት እየቻለን እድል ማግኘት ያልቻሉ ተጫዋቾች አሉ። ለምሳሌ ሉዊስ ስኬሊ ከባለፈው ዓመት የበለጠ የተቀዘቀዘ ውድድር ዘመን እያሳለፈ ይገኛል። በሪካርዶ ካላፊዮሪ ፍጹም ዶሚኔት ተደርጓል በቦታው ላይ። ለዛም ይመስላል በፕሪሚየር ሊግ ባለፈው እሱ ሲጎዳ ነው ለመጀመሪያ ጊዜ እያሟሟቀ ሲጎዳ ነው ለመጀመሪያ ጊዜ ሉዊስ ስኬሊ የመጀመሪያ አሰላለፍ ላይ መግባት የቻለው። ከኤታን ንዋኔሪ ጋር በተያዘ እንግዲህ እድሎችን እያገኘ አይደለም። እናንተ አርሰናል ደጋፊዎች ምን ታስባላችሁ? ሚኬል አርቴታ ለወጣት ተጫዋቾች እድል እየሰጠ አይደለም ብላችሁ ታስባላችሁ ወይስ ደግሞ አሁን በያዘው መንገድ መቀጠል አለበት? ሀሳቦቻችሁን ጻፉልን። ከኤታን ንዋኔሪ ጋር በተያዘ በያዝነው የውድድር ዘመን ብዙ አልተጫወተም። ከዛ በተጨማሪ በቅርብ ጨዋታዎች ላይ እየተመለከት ነው አንገኝም። በሜዳ ላይ ደቂቃዎችን ጭምር እያገኘ አይደለምና ጥር የዝውውር መስኮት ላይ ቦርመዝ ለተጫዋቹ ጥያቄ አቅርቧል የሚሉ ዘገባዎችን ተመልክተናል። 18 ዓመቱ ላይ ይገኛል። የቦርመዝን መለያ ለብሶ በሁለተኛው አጋማሽ የውድድር ዘመን ላይ ልንመለከተው እንችላለን። በተለይ አንቶኒዮ ሴሜኒዮ ሲለቅ የቦርመዝ ስኳድ ትንሽ መቀዛቀዞች ሊኖሩ ይችላሉና ተጫዋቹን በውሰቱል ከዛ በኋላ እስከ ክረምት ከቆየ በኋላ በክረምት ወደ አርሰናል ጁን ላይ ወደ አርሰናል እንዲመለስ ፍላጎት አለ ተብሏል። የአሌንድ አካዳሚ ውጤት ነው። በእርግጥ እሱ ብቻ አይደለም። ኤመርሰን ንዋኔሪ የንዋኔሪ ወንድምም በአርሰናል አካዳሚ ብቅ እያሉ ካሉ ተጫዋቾች መካከል አንዱ ነው። ማክስ ዳውማን ሌሎችም ተጫዋቾች አሉ። አሁንም በጣም ፉክክሩ ከፍ ብሏል። በአማካይ ስፍራ ላይ በሌሎች ቦታዎች ላይ ለመጫወት የሚያሳዩ ጥረቶችን ብቻ አይደለም ሌሎች የተለየ ኳሊቲዎችም ሊኖሩ ይገባል የሚሉ አስተያየቶች ይሰጣሉ። ከአርሰናል ጋር በተያያዘ እንግዲህ ቪክተር ዮኬሬሽ እንዴት የውድድር ዘመኑን እየገመገማችሁ ትገኛላችሁ? እንዴት ያለ ብቃት እያሳየ ይገኛል? በጣም የውድድር አመቱን ስንመለከት ገና በሊጉ ላይ ለምሳሌ 15ኛው ኮከብ ግብ አስቆጣሪ ነው። በሊጉ ላይ 8 ግቦች አሉት። ከ8 ተጫዋቾች ጋር በኩል 15ኛ ደረጃ ላይ የተቀመጠ ነው። ወደ 55 ሚሊዮን ፓውንድ አካባቢ ተከፍሎበት የመጣ ወደ 70 ሚሊዮን ዩሮ አካባቢ እንደወጣበት ይታወቃልና ብዙ እየተቸገረ ያለው ቪክተር ዮኬሬሽን በተመለከተ አሁንም ራሱ ማሻሻል አለበት። በተለይ ከቨርስ በቀጣይ ጨዋታዎች ላይ በሙሉ ማች ፊትነስ ይመጣልና መጫወቱ በጣም ጠባብ እድል ይኖረዋል የሚሉ ሀሳቦችን እየተመለከተ እንገኛለን። ከኖኒ ማዱኬ ጋር በተያያዘ ስለ ሚኬል አርቴታ ስለ አርሰናል ስለ አራትዮሽ ዋንጫ የሰጠው አስተያየት አለ። በአርሰናል ፐርሶናሊ ሚኬል አርቴታ በጣም ፍሪሊ እንድጫወት ባለው ስትራክቸር ነጻነት እንድጫወት አግዞኛል፣ ብዙ እየተማርኩ እገኛለሁ የሚል አስተያየቱን ሰጥቷል። ስኪላችንን ችሎታችንን እንድናሳይ ይፈልጋል፣ ያንንም እኔን ኤክሳይትድ አድርጎኛል የሚል ሀሳብ ሰጥቷል። በተለይ ባላንስ በማድረግ ረገድ ባለው ስትራክቸርም በመጫወት ረገድ አሁንም በአርሰናል ያለው ኳሊቲ የሚገርም ኳሊቲ ነው እና አራትዮሽ ዋንጫ በተወዳደርንበት በአራቱም ትልልቅ ዋንጫዎች ላይ ስኬታማ ለመሆን ሁሉም አቅሞች አሉን፣ ስታንዳርዳችን ከፍተኛ እንደሆነ እየተመለከቱ እገኛለሁ የሚል አስተያየቱን ሰጥቷል። ከአንቶኒዮ ሴሜኒዮ ጋር በተያያዘ አርሰናል፣ ቼልሲ፣ ሊቨርፑል፣ ማንቸስተር ሲቲ፣ ማንቸስተር ዩናይትድ ይባላል። በተለይ ማንቸስተር ሲቲ ፍሮንት ፉት ላይ ያለ መሪ የሚባል ተጫዋቹን ለማስፈረም ሰፊ እድል ያለው ክለብ እንደሆነ ይታወቃል። ከዚህ ጋር በተያያዘ ብዙ ዘገባዎችን እየተመለከተን እንገኛለን። አንቶኒዮ ሴሜኒዮ በቀጣይ ጊዜያት ላይ ጃንዋሪ 1 ላይ ከቀናት በኋላ ዝውውሩ ተጠናቆ አዲሱን ክለብ መለየት ይፈልጋል የሚሉ ዘገባዎች ወጥተዋል። ማንቸስተር ሲቲ የተጫዋቹ ፈላጊ ብቻ አይደለም፣ ሰፊ እድል አለው። ተጫዋቹም ወደ ፔፕ ጋርዲዮላ ቡድን መቀላቀል ይፈልጋል የሚሉ ዘገባዎች ቢወጡም ከቀናት በፊት ትናንትናም በሰራነው ቪዲዮ ላይ ቅዳሜ ዕለት በተለይ እነ ዳቪድ ኦርነስቲን አርሰናል አሁንም እድሎች አሉት። ከእድሎቹ በተጨማሪም ግን ሌሎችም የአርሰናል ውሳኔዎች ይጠበቃሉ። የተጫዋቹን ፍላጎት ምናልባት አርሰናል የሚመጣም ከሆነ ወደ አርሰናል
አርሰናል ሊሄድ የሚችልበት እድል አለ። ኮምፕሊትሊ ወደ ማንቸስተር ሲቲና ወደ ማንቸስተር ሲቲ ብሎ አልወሰንም የሚሉ ዘገባዎችን ተመልክተን ነበር። ዛሬ ደግሞ ዘቴሌግራፍ ላይ ሊቨርፑል የተጫዋቹን ዝውውር ከማንቸስተር ሲቲ አይጃክ ለማድረግ ጥረት እያደረገ ይገኛል የሚሉ ዘገባዎች አሉ። ዝውውሮች ላይ ሁሌም የምንለው ነው፣ ዝውውሮች ካልተጠናቀቁ አልተጠናቀቁም ነው። ቸልሲ በእርግጥ ከተጫዋቹ ዝውውር መውጣቱን አሳውቋል። እንደዚህ አይነት ጉዳዮች በቀጣይ ጊዜያት ላይ የበለጠ በክለቦች መካከል ያለውን ፉክክር የሚያጠናክር አይነት ክለቦችም ስራዎቻቸው ላይ አጠንክረው ነገሮችን ለመመልከት የሚችሉበትን ነገር በጥር የዝውውር መስኮትም ለመመልከት ዝውውሮች ላይ አስቀድሞ መጠናቀቅ አለባቸው። ካልተጠናቀቁ ዝውውሮች ተጠናቀቁ ብሎ ለመናገርም የሚያዳግትበት ሁኔታ ነው ያለውና የአንቶኒዮ ሴሜኒዮ ጉዳይም ከዛ የሚለይ አይደለምና በማንቸስተር ሲቲ፣ በሊቨርፑል፣ በአርሰናል በየትኛው ክለብ እንመለከተዋለን። አሰልጣኝ ኤንዞ ማሬስካ በቸልሲ በኩል ተጫዋቹ ወደኛ የሚመጣበት እድል የለም ወይም ደግሞ ባሉኝ ስኳድ ደስተኛ ነኝ ሲል ነበረ። ሌሎችም ጥያቄዎች የሚያነሱ ክለቦች አሉና የአንቶኒዮ ሴሜኒዮ መዳረሻ የት ሊሆን ይችላል በቀጣይ ቀናት ላይ በስፋት የምንመለከተው ጉዳይ ነው። የእንግሊዝ ፕሪሚየር ሊግ ነገ የሚቀጥሉ ጨዋታዎች አሉ። በስፋት ነገ አዳዲስ ጉዳዮችን ይዘን እንመጣለን። ቸልሲ ከቦርመዝ የሚያደርጉት ጨዋታ ለኤንዞ ማሬስካ በስታንፈርድ ብሪጅ የሚደረግ ሌላ ጨዋታ ነው። በቪላ ተሸንፏል ስታንፈርድ ብሪጅ ላይ። አሁን ሌላኛው ጨዋታ ይደረጋል። ፎረስት ከኤቨርተን፣ ዌስትሃም ከብራይተን፣ አርሰናል ከአስቶን ቪላ የሚያደርጓቸው ጨዋታዎች፣ ማንቸስተር ዩናይትድም ከወልቭስ በጣም ተጠባቂ መርሃ ግብሮች ናቸው። ማንቸስተር ሲቲ የሚያከናውነው ጨዋታ የሚጠበቅ ነው። በእርግጥ የሚደረገው ሐሙስ ዕለት ነው። ከአርሰናል የተሻለ የረፍት ቀን አለው። የዋንጫ ተፎካካሪ ቢሆንም በቀጣይ ቀናት ከአስቶን ቪላም ከአርሰናልም የበለጠ በቀናት ረፍት አድርጎ ረቡዕን ያርፋል። ማክሰኞ ነው አርሰናል የሚጫወቱ ተጨማሪ ረቡዕ አለው። ሐሙስም ተጨማሪ ቀን አለውና በእነዚህ ቀናት ልዩነት እንግዲህ ጨዋታውን ማድረጉ ለምንድን ነው የሚሉ ሀሳቦች እየተሰነዘሩ በአርሰናል ደጋፊዎች በኩል ቅሬታዎችን እየሰማን እንገኛለን። ከአስቶን ቪላ ከአርሰናል ጨዋታ ጋር በተያያዘ የዋንጫውን መዳረሻ ሊለይ የሚችል ሰንደርላንድም በሜዳው ማንቸስተር ሲቲን የሚገጥምበት ጨዋታ ሐሙስ ዕለት በጣም ቀላል የሚባል ጨዋታ አይደለም። ሊቨርፑልም ምናልባት በዋንጫ ፉክክሩ ላይ እቀጥላለሁ አለው የሚል ከሆነ የዚህ የሊቨርፑል ጨዋታ ላይ ከሊድስ ዩናይትድ ጋር የሚደረገው ጨዋታ በጣም አስፈላጊ ነው። በቅርቡ 3-3 ነበር ያጠናቀቁት። እነዚህ ጨዋታዎችን በተመለከተ ነገ በአዳዲስ ጉዳዮች በአዳዲስ ዝውውሮች የመመለስ ነው የሚሆነው። ለዛሬ ግን እዚህ ላይ እናጠናቀቃለን። ሀሳቦቻችሁን ጻፉልን። ቤስት ስፖርትን ሰብስክራይብ አድርጉ። ቤተሰብነታችሁ አይለን። ለዛሬ እዚህ ላይ ያጠናቀቅን። ጤና ይስጥልን።